ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የታመነልን ምስክር ሕያውና ቅዱስ የሆነው እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት በእግዚአብሔር ምሕረት እንደምንቆያችሁ እንደምንሰነበታችሁ አሜን። እንደ ሞተ ውሻ የምንቆጠር ልጆቹን ሳይጸየፈንና ሳይንቀን በንጉሳዊ ማዕዱ በቅዱሱ ገበታው ያስቀመጠን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በዓሉ ምንድነው? ደብረ ዘይት ይባላል። የጾም እኩሌታ ነው። የጾማችን ግማሹ አምስተኛው ሳምንት ላይ ደርሰናል። ደብረ ዘይት ነው የምናማርበት የሕይወት ቃል ርዕስ የማቴዎስ ወንጌል ምዕራፍ 24 ቁጥር 12 ያለውን ቃል መነሻ አድርገን እንማማራለን። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 እንደዚህ ይላል። ከአመፅም ብዛት የተነሳ ፍቅር ከብዙ ሰዎች ዘንድ ትቀዘቅዛለች፣ እስከ መጨረሻው የሚጸና እርሱ ግን ይድናል በሚል ቃል እንመማራለን። ከአመፃ ብዛት የተነሳ ከሰው ልጆች ሁሉ ፍቅር ትቀዘቅዛለች፣ እስከ መጨረሻው የሚጸና እርሱ ግን ይድናል። ቅዱስ የምሕረት አባት ልዑለ ባሕርይ ቅዱስ እግዚአብሔር በምሕረት በቸርነት የሰበሰብከን አቤቱ አምላካችን እናመሰግንሃለን። ቅዱስ አባት ወይ በምሕረት ስለሰበሰብከን እናመሰግንሃለን። ቃልህን ግለጽልን፣ ቃልህን ደግሞ አብራራልን። ለእኛ ለምንናገረው ለባሪያዎቹ፣ ለሚሰሙ ደግሞ ለባሪያዎቹ ለነርሱ የቃልህን ምስጢር ግለጽልን። ቅዱስ ምሕረት ከኛ ጋር ይሁን። መንፈስ ቅዱስ ጉባኤያችን ይባርክልን። ዛሬ ደብረ ዘይት ነው። ደብረ ዘይት ስለ መጨረሻው ዘመን የሚናገር ሐሳብ ያለበት ነው። ቅዱስ ያሬድ ሳምንታትን ሲከፍል አምስተኛውን ሳምንት የጾሙን እኩሌታ ስለ ዘመነ ፍጻሜ እንድንነጋገር አስቦ ደብረ ዘይት ብሎታል። የመጨረሻው ዘመን የእግዚአብሔር የማዳኑ ምልክት ነው። የመጨረሻው ዘመን እግዚአብሔር በግርማ የሚገለጥበት የክብሩ መገለጫ ነው። ጌታችን ኢየሱስ ክርስቶስ በመጀመሪያ ምጽአቱ የባሪያን መልክ ለብሶ ጳውሎስ እንደሚናገረው እኛን መስሎ በትሕትና የተገለጠበት ክብሩ ነው። በመጀመሪያ ምጽአቱ በበረት ተወልዷል። እንደኛ ድካምን ለብሷል። የሰው ልጅ ሁሉ ድካም ለብሶ ቤዛችን ሆኖ አድኖናል። በዳግም ምጽአቱ ግን በግርማው ይገለጻል። በመጀመሪያ ምጽአቱ ጌታችን ኢየሱስ ክርስቶስ ስድብን ተቀብሏል፣ መነቀፍን ተቀብሏል፣ መሰደብንም ተቀብሏል። ከዛም አልፎ መሰቀልን፣ መገረፍና መሞትን በምስጋና የተቀበለበት አመጣጥ ነው። ሁለተኛው ምጽአት ግን እንደዚህ አይደለም። ሁለተኛው ምጽአት በደመና የሚገለጥበት ነው። ጌታችን ኢየሱስ ክርስቶስ በክብር የሚመጣበት ምጽአት ነው። ሁለተኛ ምጽአቱ በመጀመሪያ ምጽአቱ ተጨነቀ፣ ተሰቃየም፣ ለመታረድ እንደሚነዳ በግ አፉን አልከፈተም ነው የሚለው ኢሳይያስ። በሸላቶች ፊት እንደሚታረድ በግ አፉን አልከፈተም። በዳግም ምጽአቱ ግን ማንም ፍጥረት አፉን በሱ ላይ አይከፍትም። የወጉት ሁሉ ያዩታል፣ እሱን ወደ ማመን ይመጣሉ። በመጀመሪያው ምጽአቱ ብዙዎች ምራቅን ተፍተውበታል። በሁለተኛው ምጽአቱ ግን ማንም ሰው አፉን ከፍቶ አያየውም፣ ማንም ሐሳብንም አያቀርብም። መጀመሪያ ምጽአቱ ምድርን የረገጠበት ምጽአቱ ነው። በሁለተኛው ምጽአቱ ግን በደመና ይገለጣል። እግሮቹ እንኳን መሬትን አይነኩም። የእግዚአብሔር የግርማው መገለጥ ተብሎ የሚነገር ሐሳብ ነው። በሰፊው እናያለን ስንገባ። ኢየሱስም ምዕራፍ 24 ቁጥር 1 እንደዚህ ይላል። ማቴዎስ ወንጌል ኢየሱስም ከቤተ መቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። ጌታችን ኢየሱስ ክርስቶስ ከቤተ መቅደሱ ውስጠኛው ክፍል ወጥቶ ሲሄድ ደቀ መዛሙርቱ ቀርበው የቤተ መቅደሱን ውበት ለማሳየት
ቀርበው ያናግሩት ነበረ። ሉቃስ ሲናገር ምንድነው የሚለው? እየተነጋገሩ ነበር ይላል። የቤተ መቅደሱን በወርቅ መሸለም ድንጋዩ የተሸለመበትን የወርቅ የተሸለመበትን ማዕረግ እያሳዩ ጌታችን እንዲያየው ይጋብዙት ነበር። ሐዋርያት የነሱ መገረም ጌታን አያስገርመው። ሐዋርያት ቤተ መቅደሱን የሚያዩበት ዓይንና ጌታችን የሚያይበት የክብር ዓይን የተለያየ ነው። እግዚአብሔር እኛ እንደምናያይም እግዚአብሔር እኛ እንደምንሰማ አይሰማም። ሐዋርያት ቤተ መቅደሱን ሲያዩት በጣም የተጌጠ ነው፣ በጣም የሚያምርና የተዋበ ነው። ሄሮድስ ለአይሁዳውያን ደስታ ብሎ እያደሰው ነበረ። ያን ቤተ መቅደስ ለ46 ዓመታት ይታደስ ነበረ። በወርቅ እያንዳንዱ የድንጋይ ማዕዘን በወርቅ ይለበጥ ነበረ። በከበሩ ማዕድናት በከበሩ ድንጋዮች ይለጠፍ ነበር፣ ወለሉም ግቡም በሙሉ። ቤተ መቅደሱን ለማየት እንኳን ላይን በጣም ይከብድ ነበረ። ጉልላቱ አካላቱ በሙሉ በጣም የተጌጠ ነበረ በወርቅ። ጌታችን ከውስጠኛው ቦታ ከቤተ መቅደሱ ሰላምን አላገኘም። ከውስጠኛው አካል የሚፈልገውን ህልውና አላገኘም። የቤተ መቅደሱን የአምልኮ ውበት አላገኘም። ያን ሳያገኝ ቀርቶ ሲወጣ ሐዋርያት ግን ውስጠኛውን ሳይሆን ውጨኛውን ተመልከት ይሉት ነበር። ሄሮድስ አይሁዳውያንን ደስ እንዲላቸው ብቻ ብሎ 46 ዓመታት ያክል ያን ቤተ መቅደስ ያድሰው ነበር። ንዋያተ ቅድሳቱን ድንጋዩን በሙሉ በከበረ ነገር ይለብጠው ነበር። የመጀመሪያው ቤተ መቅደስ ማን የሰራው ነው? የዳዊት ልጅ ሰለሞን የሰራው ቤተ መቅደስ ነው። የመጀመሪያው ቤተ መቅደስ በ586 ጌታ ገና ሳይወለድ በባቢሎን ፈርሷል። መቼ ፈረሰ? 586። ሁለተኛው ቤተ መቅደስ ዘሩባቤል አሰራው። ሐጌ ነብይ ነበር፣ እዝራ ካህን ነበረ። ይሄ ቤተ መቅደስ በ516 ዓመተ ምህረት ተገንብቶ ነበረ። ሁለተኛው ቤተ መቅደስ በእስራኤላውያን ቤተ መቅደስ አንድ ብቻ ነው። ብዙ ምኩራባት ይኖራሉ በየቦታው። ምኩራባት የእግዚአብሔርን ቃል መነጋገሪያ ነው። ምኩራባት የእግዚአብሔርን ቃል መተርጎሚያ ነው። ነገር ግን በምኩራባት ላይ መስዋዕት አይሰውም የነበረ። ቃል ይማማራሉ፣ መጽሐፍ ይተረጎማል። ነገር ግን ምኩራባት ላይ የእግዚአብሔር መስዋዕት አይደረግም ነበር። መስዋዕት የሚደረገው ብቸኛው በኢየሩሳሌም በቤተ መቅደሱ ውስጥ ብቻ ነው። ስለዚህ ያ ቤተ መቅደስ ፈርሶ ዘሩባቤል አሰራው። ሁለተኛው ቤተ መቅደስ ደግሞ በ70 ዓመተ ምህረት በሮማውያን ፈረሰ። ጌታችን ያን ቤተ መቅደስ ሲያየው 500 ዓመት ያክል ያገለገለ ነበረ። ያ ቤተ መቅደስ 40 ዓመት ሊፈርስ የሚቀረው ነበረ። ያን ሁሉ ብርና ገንዘብ ያ ሁሉ ውበት የፈሰሰበት ቤተ መቅደስ ለመፍረስ 40 ዓመት የቀረው ነበረ። ቤተ መቅደሱ በ64 ዓመተ ምህረት ተፈጸመ። በ64 ዓመት ተሰርቶ ከተፈጸመ በኋላ በ70 ዓመተ ምህረት ፈረሰ። የዛ ሁሉ ድካም 6 ዓመት ታይቶ የፈረሰ ነበረ። ቤተ መቅደሱ 6 ዓመት ብቻ አገልግሎ የፈረሰ ነው። ይሄ ቤተ መቅደስ ለጌታችን ምጽአት ዋነኛ ምልክቱ ነው። ኢየሩሳሌም ሶስተኛውን ቤተ መቅደስ ስትሰራ የጌታችን ምጽአት በደጅ ይቀርባል። ኢየሩሳሌም ለጌታችን ምጽአት ዋና ኮምፓስ ናት። ከዓለም ሁሉ አስራቱ ስለሆነች እግዚአብሔር የምጽአቱን ቀጠሮ በኢየሩሳሌም ትይዩ አስቀምጦታል። ዛሬ
ሶስተኛውን ቤተ መቅደስ እንዳይሰሩ በላይ ያለው አላስቃ መስጊድ ነው ያለው፣ ወርቃማው የሚባለው። ስለዚህ ያ መስጊድ ፈርሶ ቤተ መቅደስ ደግሞ ለመስራት በጣም ከፍተኛ ጦርነትን ስለሚያስካሄድ ወይ ደግሞ ስለሚያስጀምር ይሄን ነገር ለመስራት በጣም ቀይ ሰው ይፈልጋል ማለት ነው። ያ ጥበበኛ ያ የፖለቲካ ሊቅ የነበረው ማን ነው? ሐሳዊ መሲህ ነው። ሐሳዊ መሲህ ሲገለጥ ነው ሶስተኛው ቤተ መቅደስ የሚሰራው። ያ ሲሆን የምጽአት ፍጻሜ ይሆናል ማለት ነው። ቤተ መቅደሱ ያማረ ነው፣ በጣም ውብ ነው። ነገር ግን የሚፈርስ ነው። ጌታ እንደዚህ አለ። ጌታችን መልሶ እንደዚህ አላቸው፣ ይህን ሁሉ ታያላችሁን አለ። እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እናንተ የምታዩት ውጨኛውን ውበት ነው። እግዚአብሔር ግን የሚያየው ውስጠኛውን ሕልውና ስለሆነ የቤተ መቅደሱን ክብር ስላቃለሉ፣ መስዋዕቱን ስለናቁ፣ የእግዚአብሔርን ቤት የወንበዴ ዋሻ ስላደረጉ ድንጋይ በድንጋይ ላይ ይፈርሳል አላቸው። ዛሬ በጣም ኃይለኛ መቅደሶች አሉ በዓለም ላይ። ከቤተ መንግስት በላይ ያማሩ አሉ። ዛሬም ምንጣፋቸው፣ ኪነ ህንጻቸው፣ መብራታቸው ቤተ መንግስትን የሚያስንቁ ቤተ መቅደሶች አሉ። ባለቤቱ በበረት የጀመረውን ቤት ባለቤቱ ያለበት ህልውናው መጀመሪያ በረት ነበረ። በበረት የጀመረውን ቤት ዛሬ በጣም አድርጎ ተውቦ ቤተ መንግስትን የሚያስንቁ ቤተ መቅደሶች ዛሬ ተሰርተዋል አሉ በሀገራችንም በተለያየ ዓለማት። ጌታችን ግን እንደዚህ ይላል፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ዛሬ የምንጨነቀው ስለ ድንጋይ ውበት ነው። እግዚአብሔር የጉልላቱ ትልቅነት አያሳስበው። የቤተ መቅደስ ግርማና ውበት፣ የቤተ ክርስቲያን ክብሯ የጉልላቱ ግዝፈት አይደለም። የቤተ መቅደስ ማዕረጓ ምዕመኖቿ ናቸው። የቤተ መቅደስ ክብሯ የምዕመናን ነፍስ መጠበቋ ነው። ዛሬ የክርስቲያን ነፍስ እንደ ተራ እንስሳ ደም እየፈሰሰ ዛሬ ክርስቲያኖች መግቢያ አጠው ማረፊያ አጠው ተጠቦ ባለበት ጊዜ እንደ ተራ ውሻና እንስሳ ደማቸው እየፈሰሰ በተለያየ ምክንያት በማይረባ በማይጠቅም ነገር ምዕመናን ይታረዳሉ። ነገር ግን ዛሬም ድካማችን ድንጋይ በድንጋይ ላይ ነው። ዛሬም የሚጨንቀን ዛሬም ሐሳባችን ልባችን የሞላው የድንጋይ ውበት ነው። ድንጋይ ሕይወት የለውም። እግዚአብሔር የሚፈልገው ሕይወት ያለው ድንጋይ እንተክል ነው። ውስጣችን ይናከሳል። ውስጣችን እንደ ቡዳ እንደ ዘረኝነት መንፈስ ውጦናል። አንከባበርም፣ እንበላላለን። የትኛውም ያክል ዜማ ቢፈስ የትኛውም ያክል ቅኔ ቢቀኙ በልባቸው ላይ በጎ ህልም ከሌለ ልባቸው ላይ በጎ ምንጣፍ ከሌለ የእግዚአብሔር ህልውና ከሌለው ባዶ ጩኸት ነው። ቤተ መቅደስ ሰው ይፈልጋል። እግዚአብሔር የሚፈልገው ስለ ምጽአቱ ስለ እግዚአብሔር መምጣት የሚጨነቅ ነፍስን ይፈልጋል። ዛሬ ጌታችን በጣም እያዘነ ነው ያለው። ምክንያቱም ትውልዱ ሁሉ ስለ ምጽአት አይጨነቅም። ስለ ጌታ መምጣት ብዙ ሰው ሐሳብ የለውም። የእግዚአብሔርን ምጽአት ሰው ሁሉ ፈርቶት ነው ያለው፣ መርዶ አድርጎታል። የምንናፍቀውን ምጽአት ለ2000 ዓመታት ትምጻ መንግስትከ እያልን መንግስት ትምጣ እያን በቅዳሴያችን በጸሎታችን የምናስበውን በጎ ምጽአት ሰዎች ግን ህሊናቸው ላይ ያለው ፍርሃት ብቻ ነው።
የጌታ ምጽአት የክፋት መደምደሚያ ነው። ጌታ መጀመሪያ መጣ፣ ሞትን ገደበ። ከአዳም ጀምሮ የሚፈሰውን ያን ሞት በራሱ ሞት ገደበው። በዳግም ምጽአቱ ደግሞ የዓለምን መከራ ይገድበዋል። እርሱ ካልመጣ መከራችን ወደብ የለውም። እርሱ ካልመጣ የምስኪኖች እንባ አይቆምም። እርሱ ካልመጣ አመጽ ጉልበቱ አይዝልም። ጌታ ሲመጣ ነው አመጽ የሚቆመው። ጌታ ሲመጣ ነው ምስኪኖች የሚካሱት። እሱ ካልመጣ ሰላም የለንም። እሱ ካልመጣ እረፍት የለንም። ሊያጽናናን ይመጣል፣ ሊያሳርፈን ይመጣል፣ ሰላማችን ይመጣል። ጌታችን የምንናፍቀው ምጽአት ነው ያለን። የክርስቶስን ምጽአት የሚፈራ ክርስቲያን ያላመነ ክርስቲያን ነው። ክርስቶስ ይምጣልን ምንለው ነው። የቤተ ክርስቲያን የሰርጓ ቀን ነው ምጽአት። ሙሽራዋ ምትናፍቀው ቀን ነው ዕለተ ምጽአት። ሙሽራዋ ቤተ ክርስቲያን ምእመናን ተጊጣ በመንፈስ ቅዱስ ህልውና አምራ ተኩላ ተውባ ለሙሽራዋ የሚበቃ ህልውና ይዛ የምትጠብቅበት የሰርጓ ቀን ነው። ምጽአት ምንናፍቀው ነው እንጂ ምናማረው አይደለም። ያለ ዕውቀት ስለሚተነተን ብዙ ሰዎች ለገንዘብ ሽቀላ ብለው ምጽአትን ስላዛቡት እንጂ ነገረ ምጽአት የእግዚአብሔር ክብር መገለጫው ነው። እኛ መናፈቅ አለብን እሱን። መቅደሱን ጌታችን አየውና ድንጋይ በድንጋይ ላይ ሳይፈርስ ምን አለ? አይቀርም አለ። ውጫዊ ውበት ለሚማርካቸው ሰዎች እርሱ ይፈርሳል እያላቸው ነው። ጌታ የሚጨንቀው የቤተ መቅደሱ ውስጠኛ ህልውና ነው። አሮጌው ሰውነት ከጌታችን በጥምቀቱ አብረን ቀብረነዋል። ስንጠመቅ አሮጌው ቤተ መቅደስ ሰውነታችን አብሮ ይቀበራል። በጌታችን ትንሣኤ ደግሞ አዲሱን ስርዓትና አዲሱን ማተም ደግሞ እንለብሳለን። ጌታችን ከኛ የሚፈልገው ሰውነታችንን ነው። ብዙዎቻችን ቤተክርስቲያን ላይ ህዝብ ሲበዛ ነጠላና ጧፍ ስናይ ውበቱ በጣም ይማርከናል። በዓላት ሲመጡ አቤት ማማሩ እንላለን። የሰውን ብዛት አይተን ነጠላቸው እንዴት ነው የሚያምረው፣ ጧፉ ሲያምር ይላል። ኦርቶዶክስ በመሆኔ በጣም ደስተኛ ነኝ የሚለው በጣም ብዙ ሰው አለ። እግዚአብሔር ግን እንደዛ አያይም። ሳሙኤል እንደሚያይ እግዚአብሔር አያይም። ሳሙኤል የሚያየው የቁመት ዘለግታን ነው። ሳሙኤል የሚያየው የመልክን ውበት ነው። እግዚአብሔር ግን ዳዊትን ያየው። እግዚአብሔር የሚያየው የልብ ንጽህና ነው። እግዚአብሔርን የማያከብር በዓላት፣ እግዚአብሔርን የማያከብር ዝማሬ ለሱ ምንም አይጠቅመውም። ምን ረብ አለው? እኛ ሳንሄድ እኛ ሳንገኝ በእልልታ ብንዘምር ያ ሁሉ ነገር ቢንጫጫ ለእግዚአብሔር ምንም አይደለም፣ ረብ የለውም። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። አትታለሉ፣ ሞኝ አትሁኑ። እግዚአብሔር አይዘበትበትም። እግዚአብሔር አይዘበትበትም። እግዚአብሔር የልብ አምላክ ነው። ልብን ነው የሚያየው። እግዚአብሔር አቤልን ሲያየው መስዋዕቱን ያየው። ምን ማለት ነው? እግዚአብሔር አቤልን ያየው የበጉን ስብ አይደለም፣ ወይም ደግሞ የበጉን ውፍረት አይደለም ያየው። እግዚአብሔር ያየው የአቤልን የልቡን ንጽህና ነው ያየው። የአቤል ልብ ንጹህ ባይሆን በጉም ንጹህ መሆን አይችልም። የትኛውም የሰባ በግ ቢያቀርብ አቤል ልቡ ንጹህ ካልሆነ መስዋዕቱ ንጹህ አይሆንም። ቃየል ያቀረበው ዘር እኮ ጥሩ መልካም ዘር ነው፣ ምንም ችግር የለውም፣ ገበሬ ነው። ግን የአቤል የቃየል ልብ ግን ክፉ ዘር ነበረው። ለዛም ጌታ ጠላው። እግዚአብሔር መስዋዕታችን የሚቀበለው ከልባችን ጋር ነው። በልባችን አመፀኛ ሆነን ብንሰግድ ዋጋ የለውም። ያልሰገደ ልብ ትርጉም የለውም። ጉልበታችን ሰግዷል፣ ልባችን አልሰገደም። አንገታችን ቀና ብሏል፣
መንፈሳችን ግን እንደጎበጠ ነው ያለው። እግዚአብሔር ይህን ድንጋይ ያፈርሰዋል። ድንጋይ በድንጋይ ላይ ይፈርሳል። ቤተ መቅደስ እንዳይሰራ ጽንፍ ሐሳብ የለኝም እኔ። ቤተ መቅደስ ቢሰራ መልካም ነው። የእግዚአብሔር ቤት ነው። በየትኛው መልክ ብንሰራው ደርሶ አይመጥነው። ነገር ግን ምዕመኖቿን የረሳ ቤተ መቅደስ ግንባታ ነውር ነው። በጎቹን የረሳ በረት ይፈርሳል። ምንም ድርድር የለውም። የቤተ መቅደስ ውበቷ ምዕመኖቿ ናቸው። ሌላ ምንም ውበት የለውም። የተለየ ምንጣፍ ቢነጠፍ፣ የተለየ መብራት ቢሰቀል፣ በተጌጠ ነገር ቢሰራ ቤተ መቅደሱ ውብ የሚሆነው በሰዎች ሕልውና ውስጥ ነው። ሰዎች ሲናገሩ ተዋቸው ይላሉ። ይስሩ፣ ተዋቸው፣ በደንብ ይስሩ ቤተ መቅደስን፣ ኋላኛ እንለውጠውና ይላሉ፣ እንከብርበታል ይላሉ ሰዎች። ልክ ናቸው። እኛ እንደክማለን፣ ግንብ ላይ ድንጋይ ላይ እንደክማለን። እነርሱ ኋላ ራሳቸውን ለውጠው የኛ ይዘርፉናል። እንደ አጊያ ሶፊያ እኮ ነው። አጊያ ሶፊያ በጣም ድንቅ ቤተ መቅደስ የነበረ ነው። ዛሬ መስጊድ አድርጎታል አይደል? ያን የመሰለ ድንቅ ቤተ መቅደስ መስጊድ አድርገውታል። ሰው ላይ አልሰሩማ። ከኔ ጋር ናችሁ? እኛ ምን ሰራ ሰው ላይ መሆን አለበት። ሰዎችን የማያበቃ ነገር ልክ ስለማይሆን እግዚአብሔር ያስበን። ድንጋይ በድንጋይ ላይ ይፈርሳል። በዚህ ምንም ጥንቃቄ አታድርጉ። ምክንያቱም ሰው የማይከበር ከሆነ ምዕመን ይፈርሳል። ዛሬ ክርስቲያን በሙሉ የተገዘገዘ ዛፍ ሆኗል። የተገዘገዘ ዛፍ አያስጠልልም፣ ጥላ አይሆንም፣ ቢደገፍበትም ይወድቃል። ዛሬ የክርስቲያን ነፍስ፣ ዛሬ የምዕመናን ነፍስ የተገዘገዘ ነፍስ ነው። ዛሬ የኛ አማኝ ወይ ለራሳቸው አይሆኑ ወይ ለእግዚአብሔር ቤት እንዳይሆኑ ሆነዋል። ተራቁተዋል፣ አንሰዋል። ብዙ ክርስቲያን ዛሬ ሕልውና የለው፣ መንፈሱ የቀዘቀዘ ነው ያለ እንዳይመስላችሁ። ምክንያቱም ዛሬ ምዕመናን ተረስተው የሚሰራው ድንጋይ ስለሆነ ነው። ድንጋይ በድንጋይ ይፈርሳል። እግዚአብሔር ያግዛል። ቀጥሎ እንደዚህ ይላል፣ እርሱም በደብረ ዘይት ተቀምጦ ሳለ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ሶስት ጥያቄ ጠየቁት። ሐዋርያት ቀርበው በሚስጥር ሐዋርያ ናቸው የሚባሉ እነዚህ የመጀመሪያው ጥያቄያቸው ይሄ መቼ ይሆናል አሉት። የትኛውን ነው? የቤተ መቅደሱን መፍረስ። የቤተ መቅደሱ መፍረስ መቼ ነው የሚሆነው አሉት። ሁለተኛው ደግሞ የምጽአት ምልክት ምንድን ነው? ሶስተኛው የዓለም መጨረሻው ምልክት ምንድን ነው ብለው ጠየቁት። ደብረ ዘይት ጌታችን ተመልሶ የሚመጣበት ስፍራ ነው። በደብረ ዘይት ተቀምጠው ስለ መጨረሻው ዘመን ጠየቁት። ይሄ የአብ መገለጥ ነው። እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማይ አዘሚሉ ከሰተ ለከ ይላል። ስጋዊ ደማዊ መምህር አልገለጠልህም፣ የአባቴ በሰማይ ያለው እርሱ ገለጠል እንዳለው ለጴጥሮስ ጌታችን በደብረ ዘይት ተራራ ላይ ቆመው ስለ መጨረሻው ደብረ ዘይት ሚስጥር ጠየቁት። የመጀመሪያው ምጽአቱ ድንግል አጽበነት ርእሳ መንገለ ከርሳ ከመ ትስማ ቃለ እግዚአብሔር እንደሚል ቃለ መላእክት እመቤታችን ወደ ሆዷ ዘንብላ የመላእክትን ምስጋና ትሰማ ነበረ። ምክንያቱም በማህፀኗ ያለው ልዑል ስለሆነ፣ በማህፀኗ ያለው ባለ ዙፋን ስለሆነ እግዚአብሔር ባለበት ምስጋና ግድ ስላለ በማህፀኗ ዙፋን ነበረ፣ በማህፀኗ ውስጥ ምስጋና ነበረ። ያን ምስጋና ለመስማት ጆሮዋን ታዘነብል ነበር ይላል ሊቁ። ይሄን ምስጋና በመጨረሻው ዘመን
ሁላችን እንሰማዋለን። ያን የምስጋና ዝማሬ ለመስማት ነው የምንታደለው። ጆሮአችን በዛ ምስጋና ይባረካል። የመጨረሻው ዘመን ምልክቱ ምንድን ነው ብለው ጠየቁት። ከኔ ጋር ናችሁ? እንደዚህ ያለ ጌታችን ኢየሱስም መልሶ እንደዚህ አላቸው፣ የመጀመሪያ ምልክት ማንም እንዳያስታችሁ ተጠንቀቁ። እስኪ በሉ ማንም በሉ እስኪ እንዳያስታችሁ ተጠንቀቁ። ሁሉ እረኛችን፣ ሁሉ መምህራችን፣ ሁሉ አባታችን፣ ሁሉ ጌታችን ነው። ዛሬ የብዙዎቻችን ህሊና የሚነዳ ህሊና ነው ያለን። መመርመር የለም፣ በጸሎት አንጠይቅም፣ አናሳስብም፣ ከእግዚአብሔር ጋር አንነጋገርም። መነዳት ነው። ለመጣው መምህር፣ ለመጣው ሰባኪ፣ ለመጣው አጥማቂ፣ ለመጣው ባለራእይ፣ ለመጣው ነብይ ሁሉ መነዳት ነው። እኛ የምንከተለው አባገር የለንም። እኛ የምንከተለው አጥማቂ የለንም። እኛ የምንከተለው ነብይና ሐዋርያ የለም። እኛ የምንከተለው የሃይማኖታችን ሊቀ ካህንና ሐዋርያ ማን ነው? እርሱ ክርስቶስ ነው። የኛ አልፋና ኦሜጋ ከፊታችን የሚሳልብን የተዋበው ጌጥ ክርስቶስ ብቻ ነው። እኛ እርሱን ብቻ ነው የምናየው። የአባገሬ ተከታይ ለመሆን አልተጠራንም። የመምህር እገሌ አድናቂ ለመሆን አልተጠራንም። ክርስቲያን የሚሰማው እግዚአብሔር እንደሚናገር ብቻ ነው። ዛሬ ሁሉ የሚስት ነው። ለምን ሲባል አድናቂ ሰው የተፈጠረው ተከታይ ብቻ ነው የተፈጠረው። ለምን እንደሚከተል አያውቅም። ለምን እንደሚነዳም አያውቅም። ነገር ግን በቀላሉ ይመሰጣል፣ በቀላሉ ይተናል። ባንዴ ስሜታዊ ይሆናል፣ ባንዴ ይበርዳል። አማኝ እንዴት መንፈስ የለውም። አማኝ ስሜታዊ መሆን የለበትም። በጥንቃቄ የሚኖር ነው። ያለንበት ዘመን የመጨረሻው ዘመን ስለሆነ በጣም ጥንቃቄ ይፈልጋል። ማንም ሰው እንዳያስታችሁ ተጠንቀቁን ያለ ጌታ። ምክንያቱም ዘመን ሲፈጸም በጣም ብዙ የሚያስቱ ወንበዴዎች ይፈጠራሉ። ማንም እንዳያስታችሁ ተጠንቀቁ። ያያችሁትን ሁሉ ተጠራጠሩ አይደለም፣ ማንንም አትመኑም አይደለም። ነገር ግን ህሊናችሁን ለእግዚአብሔር ቃል አስገዙ ማለት ነው። የሚነገረውን ቃል የምታዩትን መንፈስ ከእግዚአብሔር ነው ወይ? እግዚአብሔር ሆይ ይሄ ነገር ያንተ መንፈስ አለበት ወይ ብሎ መጠየቅ ያስፈልጋል። ጸበል ወጣ ሲባል መሄድ፣ አጥማቂ መጣ ሲባል መንጎድ። የጸበል ዝሙት አለብን እኛ፣ የቦታ ዝሙት አለብን። አዲስ ጸበል ብቻ የሚፈልግ ሰዎች አሉ። የሚያድነን መንፈሳችን ነው፣ የሚቀድሰን እምነታችን ነው። ብዙዎቻችን ግን ስለምንነዳ የጸበል ዝሙት አለብን፣ የስፍራ ዝሙት አለብን። ተጠንቀቁ። ምክንያቱም የሚያስቱን ሰዎች በጣም ጠንቃቃ ናቸው። ምን እንደምንፈልግ ያውቃሉ፣ ምን እንደምንወድ ያውቃሉ፣ ምን እንደምናስብ ያውቃሉ። ያን እያሰቡ ያስቱናል። ሐሰተኛ ነቢያት ዛሬ ለዚህ ነው የበዙት። ክርስቲያን ተብለው ሐሰተኛ ነቢያት በጣም ዛሬ በስተዋል። ምክንያቱም ብዙዎቻችን ምልክትን ስለምንከተል የምልክትና የተአምራት አፍቃሪዎች ስለሆን ይሄን ነገራችን ይጠቀሙበታል። ሐሰተኛ ሰው የሚሰብከው ትንሣኤን ብቻ ነው። ሐሰተኛ ሰው የሚሰብከው ማታለልን ብቻ ነው። ስለ ጌታችን እንኳን ሲያስተምሩ ጌታችንን ከቀራንዮ ጋር ያፋቱታል። ስቅለትና መከራ የሌለውን ጌታን ነው የሚሰብኩት። ትንሣኤውን ብቻ ይዘክራሉ። ነገር ግን ዓርብ የሌለው እሑድ የለም፣
መከራና ስቅለትና ሞት የሌለው ትንሣኤ የለም። መከራና ግርፋት ስቃይ የሌለው ክርስትናም የለም። እኛ ዓርብን እንሰብካለን፣ እኛ እሑድን እንሰብካለን። እኛ የሞተውን እንሰብካለን፣ ስለኛ መከራ የተቀበለውን እንሰብካለን፣ የተነሳውንም እንሰብካለን። እኛ የሚያጋጥመንን መከራ እንናገራለን፣ የሚያሳርፈንን አጽናኙን መንፈስ ቅዱስም እንናገራለን። የሚደርስብንን መከራ የሚደርስብንን ጭንቀት እንሰብካለን፣ የሚያሳርፈንን የሰላም አለቃውንም እንሰብካለን። የሚያጎለውን የሚያሳንሰውን ከህሊና የሚያራቁተውን ጠላትም እንሰብካለን፣ የሚያጽናናውን አዳኙን መሲሁንም እንናገራለን። ስለ ቀይ ባህር ስናወራ የሚያሻግረውም አብሮ እንዳለ እንሰብካለን። በበረሃ ስላለው ጥማት ስንመሰክር ስንናገር አለትን ሰንጥቆ ውሃ የሚያፈልቀውን አብረን እንመሰክራለን። ረሃባችን ስንናገር ከደመና መና አውርዶ የሚመግበውንም እንናገራለን። የጠላትን ጦር የጠላትን ሰይፍ ስናወራ ድል የሚያደርገውን መንፈስንም እንመሰክራለን። ክርስቲያን ስብከቱ ይሄ ነው። ሁለቱን በትይዩ የሚሰብክ ነው። ችንካሩንና ትንሣኤውን አብሮ የማይሰብክ ክርስትና የለም። ሞላል፣ ተሳካል፣ አለፈል፣ ተወጣል የሚባል ስብከት የለም። ክርስትና ሁለቱን አያፋታም። ክርስቶስ ማለት ባለ ቀራንዮ ነው። ክርስቶስ ማለት ባለ ትንሣኤ ነው። አይገነጠልም ክብሩ። ማንም እንዳያስታችሁ ተጠንቀቁ፣ እመክራቸዋለሁ። ዛሬ እኛ የምንከተለው የእግዚአብሔርን ቃል ነው። አባቶችን እናከብራለን፣ እንሰማለን። ነገር ግን የሃይማኖታችን መስራቹን፣ ጉልላቱን፣ መልኩን የሚያጠፉ ከሆነ ማንንም አንከተልም። ሰው አትከተሉ። ማንም ሰው ከወደቡ አያደርሳችሁም። ሰው አትከተሉ። ማንም ሰው አያጸድቅም። ሰው ዋጋን አይሰጥም። ሰው ለድካማችሁ መጽናኛን አይሰጣችሁም። ሰው ለራሱ ደካማ ነው። ሰው ለራሱ ረፍት ፈላጊ ነው። ሰው ለራሱ ተስፋ አድራጊ ነው። ተስፋን የሚያደርግ ተስፋ ማድረግ ነውር ነው። መከራ ያለበትን ሰው መጽናኛ ማድረግ ነውር ነው። አያሳርፋችሁም። የሚያሳርፍ የሚያጽናና ዋጋ ከፋይ በሰማይ ያለ እርሱ ይመጣል። እሱን ተስፋ እናደርጋለን። ማንም እንዳያስታችሁ ተጠንቀቁ። ሁለተኛ ምልክት እንደዚህ ይላል፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። ሰው ደፋር ነው። ሰው ደፍሮ እኔ ምን አለ ክርስቶስ ነኝ ማለት ይችላል። አትገረሙ። ሰው እንዲህ ነኝ ቢላችሁ አትደነቁ። ሰው ተችሎት እኔ አለ ክርስቶስ ነኝ ብሎ ሰው ይመጣል። ሰው ምንም ቢያደርጋችሁ አትገረሙ። ምንም አይደንቅም። የትኛውም አይነት የክፋት ዝናብ ቢያወርድባችሁ አትገረሙ። ሰው ተችሎት የዛሬ 2000 ዓመት አምላክ ሰው ሆኖ ሰቅሎታል። እኛ በታሪካችን ውስጥ አምላክ የኛን አካል ለብሶ ሰው ሆኖ ሲገለጥ ሰቅለን ገለነዋል። አምላክን የሰቀለ ለኛ አይመለስም። አምላክን የናቀ ለኛ አይመለስም። ክርስቶስን የገደለ ለኛ አይሳሳም፣ አይመለስም። ሰው ምንም ያደርጋል። ሰው ምንም ተችሎት ይፈጽማል። አትደነቁ። እንዴት ነው ሰው እንደሚያደርገው አትበሉ። ሰው ለምንድን ነው የከፋው አትበሉ። ሰው ምንም ማድረግ ይችላል። ሰው ሲጸድቅ ሰማይን ያያል። ሰው ደግ ሲሆን የማይታየውን የሰማይ መስኮት ከፍቶ ማየት ይችላል። ሰው ሲከፋ ደግሞ ከሰይጣን ይብሳል። ሰይጣን እግዚአብሔር እንኳን ሊገለው ማየት አይችልም። ሰይጣን አምላክ ፊት ላይ የሚንቀጠቀጥ ነው፣ የሚርድ ነው። በፊቱ ላይ ሐሰትን አይናገርም። ሰይጣን በእግዚአብሔር ፊት አይዋሽም።
በእግዚአብሔር ፊት ክፉ አያደርግም። ሰው ግን ተችሎት አምላኩን ሰቅሏል። ሰው ተችሎት አንድያ ልጁን ሰቅለን ገለነዋል። ሰው ምንም ያደርጋል? አያስገርምም? እኔ ክርስቶስ ነኝ ብለው ቢመጡም አይደንቀንም። ለምን ነው የምትገረሙት? ለምን ነው የምትደነቁት? ሰው ምንም ያደርጋል እኮ። እንዴት ይላል ሰው? በእኔ ላይ እንዴት እኔ ላይ እንዴት ይላል ሰው? አመድ አፋሽ ሆንኩ ይላል። ለእኔ አሁን ይሄ ይገባል ትላለህ። ይገባችኋል። ለምን ነው የማይገባችሁ? መልካም ላደረግኩ ክፉ ይላሉ። ስለ ሳሙ ይክዳሉ። ክርስቶስ እግሩን ያጠበው ነው የካደው። 3 ዓመት ከመንፈቅ የታገሰው ነው የካደው። ያስተማረው መምህሩ ጌታው የሾመው ነው የካደው። ሐዋርያ አድርጎ ቢሾመው ገንዘብ ያዥ አድርጎ ቢያጽናናው ይሁዳ ክዶታል። ስሙን ያሳልፎ የሰጠው ሰው ምንም ያደርጋል? እኔ ክርስቶስ ነኝ እያሉ ብዙዎች ይመጣሉ። ክርስቶስ ማለት የተቀባ ማለት ነው። ቅቡዕ ማለት ነው። ብዙዎች ራሳቸውን እየቀቡ ይመጣሉ። እኔ ነብይ ነኝ ይላሉ። እኔ ሐዋርያ ነኝ ይላሉ። እኔ ባህታዊ ነኝ ይላሉ። እኔ መነኩሴ ነኝ ይላሉ። የእግዚአብሔር ቅባት የለባቸውም። የእግዚአብሔር ጸጋ የለባቸውም። የእግዚአብሔር ማዳን የመንፈስ ቅዱስ ክብር የላቸውም። ነገር ግን ራሳቸውን የቀቡ ናቸው። ራሱን የቀባ እግዚአብሔር ያቀባው፣ ራሱን የሾመ እግዚአብሔር ያሾመው፣ ራሱን ያጸደቀ እግዚአብሔር አያጸድቀውም። ራሱን ከፍ ከፍ ያደረገ እግዚአብሔር ከፍ አያደርገውም። አትሞኙ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። የሚገርም እኮ ነው። ዘመን ሲፈጸም ብዙ ሰዎች የክርስቶስን መልክ ያቆሽሻሉ። ቀራንዮ የላቸውም፣ ችንካሮ የላቸውም። ለማንም ሰው ቤዛ አይሆኑ፣ ለማንም ሰው አይሞቱም። ነገር ግን የጌታን ክብር ይወስዳሉ። ሰዎችን ሊበሉ፣ ሊዘርፉ፣ ሊቀሙ እኔ ይላሉ፣ ክርስቶስ ነኝ ይላሉ። ብዙዎችን ያስታሉ። እኔ የሚደንቀኝ ነገር ዕለተ ምጽአት ምልክቱ ተነግሯል እኮ። የሚገርማችሁ ጌታችን በጣም ስለሚወደን ሰው ሁሉ እንዳያታለን። ምክንያቱም ጌታችን ሲመጣ የጌታ ምጽአት በደጅ ሲቀርብ ሰይጣን በጣም ስለሚተጋ በጣም ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ ምድር ስለወረደ ሰይጣን አያርፍልንም። ምልክቱን ጌታ ተናግሯል። ነገር ግን ዛሬም ብዙዎች ይስታሉ። ዛሬም ብዙዎች ይታለላሉ። ዛሬም ብዙ ሰዎች ሐሰተኛ ነብይ ይከተላሉ፣ ሐሰተኛ ሐዋርያ ይከተላሉ። ዛሬም በጣም ብዙ ምዕመናን የአጥማቂያን ተከታይ ናቸው። ብዙዎችን ያስታሉ። ሶስተኛ ምልክት እንደዚህ ላይ ቀጥሎ ከኔ ጋር ናችሁ። ሶስተኛ ምልክት የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። የሰማችሁኝ ነው። መጨረሻው ዘመን ሲደርስ ጦርንም ወሬውንም እንሰማዋለን። ዛሬ ብዙ መንግስታት፣ ዛሬ ብዙ መሪዎች ዛቻ ነው የሚያወሩት። በየሚዲያቸው ብታዩ ዛሬ ትላልቅ መንግስታት ወሬያቸው ሁሉ ምንድነው? ዘመቻ ነው። ጦርነት ነው የሚሰብቁት። መሪዎች ዛሬ እንደ ህፃን እያደረጋቸው ነው። ማስተዋልን አጥተዋል። በየዕለቱ የሚተጉት ለጦርነት ነው። ከአፈሙዝ በፊት አፍ ይቀድማልና ወሬው በጣም ይነዛል። ዛሬ የማይዋጋ ሀገር የለም። በንግግር ሲነካከሱ ነው የሚውሉ። መሪዎች ስለማይጎዱ፣ መሪዎች ልጆቻቸውን ስለማያጡ፣ ስፍራቸው ስለማይነቀል፣ ንብረታቸው ስለማይወድም አይጨንቃቸውም። ህዝብ ሁሉ ያልቃል። ሰው ሁሉ እንደማገሮ ይማገዳል። እነሱ ግና በአንድ ዜና ይታረቃሉ።
ነገስታት መሪዎች እያየን ነው እንዳልተረጋገሙ እንደ ጠላት እንዳልተያዩ ያ ሁሉ መርገም ተወራርደው በአንድ ስምምነት ይተቃቀፋሉ፣ ይሳሳማሉ። አይሞትባቸውም ልጅ። እነሱ ለሐዘን አይቀመጡም። እነሱ ንብረት አላጡም። እነሱ ሰላም አላጡም። ያጣው ምስኪኑ ህዝብ ነው። ንብረቱን ያጣው የተኮራረፈው አካሉ የጎደለ ልጁን ያጣ ምስኪኑ ሰው ነው። ዛሬ እነሱ እንዳኮረፈው አሉ። ከላይ ያለው ይታረቃል፣ ህዝቡ እንዳኮረፈ ነው ያለ። ስለማይነኩ ምናቸውም ስለማይደርስባቸው ጦርነትን ይጎስማሉ። እድሜ እንኳን አያስተምራቸውም። 70-80 ዓመት ቆይተው እንኳን ሽምግልና ውበት አይሆናቸውም። ሽምግልና ምክር አይሆናቸውም፣ እውቀት አይሆናቸውም። በሽምግልና እድሜያቸው እንኳን ወጣቱን ያረግፉታል። ጦርነት በየሀገሩ የምንሰማው ነው። ሊሆን ግድ ነውና ዛሬ የምናየው እያንዳንዱ ጦርነት ለጌታ ምጽአት በር መክፈቻ ነው። ዛሬ እያንዳንዱን ሀገር ስንሄድ አለ ጦርነት፣ መበላላት ነው፣ መጠፋፋት ነው። ትዳሩ ጦርነት ውስጥ ነው ያለው። ዛሬ በየቤቱ ስንገባ ዛሬ ጦርነት ነው። ቤተሰብ አይከባበርም። እህትና ወንድም ለጥቂት ጥቅም ብለው ይፋጃሉ። መበላላት፣ መቀማማት፣ መጠላለፍ፣ መተራረድ፣ መጨራረስ ጌጥ ነው ዛሬ። እግዚአብሔር ያግዘን። አትደንግጡ። ጌታ ደግሞ ያጸናናል። አትደንግጡ። ለምን? ዳሩ ገና ነው ይላል። በየዩቲዩብ እየወጡ መቼም ገንዘብ ስለሆነ የሚሰሩት የዩቲዩብ ነጋዴዎች በቃ ዓለም አለቀ ምናምን ሲሉ አትደንግጡ። ጊዜው ገና ነው። ገና በሩ ነው ያለ ነው። ገና የምጥ ጣር መጀመሪያው ነው። ቀጥሎ ደግሞ እንደዚህ ይላል፣ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላል። ረሃብ ይመጣል፣ ቸነፈር ይመጣል። ራእይ ላይ በደንብ ስላየ ነው። የምድር መናወጥ ይሆናል። ምድር ታረገርጋለች። ምድር መሸከም አትችልም። ምድርና ህልውናዋ ይዛባል። ለብዙ ዘመናት ጸንተው የተሸከሙ ነገሮች ይፈርሳሉ፣ ይነጋነጋሉ። ምድር ይንቀጠቀጣል። ዛሬ ትዳሩ ሁሉ የተያዘበት ማሰሪያ ገመድ ልጅና ገንዘብ ነው። ፍቅር የለም ዛሬ። በየቤቱ ያለው ነገር ጥቅም ነው ያያያዘው። ፍቅር ቆየ ከተሸኘ። ትዳሩ ፍቅር የለውም፣ ቤተሰቡ ፍቅር የለውም፣ ጉርብትና ፍቅር የለውም። ሁሉም የከሰመ ነው። እነዚህ ሁሉ የምጣር መጀመሪያ ናቸው። የታላቁ መከራ ዘመን መከራን አናቀውም። ምልክቱ እጅግ ኃይለኛ መከራ ነው የሚሆነው። ለቃልም እንኳን አይነገርም። መጽሐፍ እንደዚህ ይለናል። አንደኛ መጽሐፍ ትንቢተ ሶፎንያስ ሲናገር እንደዚህ ይላል። ከኔ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። አእምሯችሁን ሰብሰብ አድርጉ፣ አይድከማችሁ። ሶፎንያስ ምዕራፍ 1 ቁጥር 15 ጀምሮ እንደዚህ ይላል ስለ ታላቁ መከራ ዘመን ሲናገር፣ ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ በተመሸጉ ከተሞችና በረዘሙ ግንቦች ላይ የመለከትና የሰልፍ ጩኸት ቀን ነው። በእግዚአብሔርም ላይ ኃጢአት ሰርተዋልና እንደ እውር እስኪሄዱ ድረስ ሰዎችን አስጨንቃለሁ። ደማቸውም እንደ ትቢያ፣ ስጋቸውም እንደ ጉድፍ ይፈሳል። በእግዚአብሔርም ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም። እርሱም በምድር የሚኖሩትን ሁሉ ፈጥኖ ይጨርሳቸዋልና ምድር ሁሉ በቅናቱ እሳት ትበላለች ይላል። የሰው ልጅ የግፍ መጠን፣ የሰው ልጅ የክፋቱ ጽዋ ስለሚሞላ እግዚአብሔር በቁጣው ይገለጣል። ያ ሩህሩህ የሆነው በግ፣
ያ ታርዶ የፈወሰን በግ ዘመኑ ሲፈጸም ግና በቁጣ ይመጣል። በዚያም ቀን ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ ትጠላላችሁ ይላል። ይሄኛው ምልክት ደግሞ ለአማኝ የተሰጠ ምልክት ነው። ሉቃስ ሲናገር እንኳን በወንድሞች፣ በወዳጆች፣ በዘመዶች፣ በወላጅም ጭምር ትከዳላችሁ ነው የሚለው። ዘመድም ወላጅም ወዳጅም ጎረቤትም ሁሉም ሰው አሳልፎ ይሰጠናል፣ እኛን አሳልፎ ይሰጠናል። ስለማን? ስለ ስሙ። የመጠላታችን ዋና ምክንያት ምኑ ነው? ስሙ ነው። ስሙን ስለምንከተል የእግዚአብሔርን ስም ማህተማችን ስለሆነ ስሙን ስለምናምን ይጠሉናል። አሕዛብ ለምን ነው የሚጠሉና? ስለ ስሙ ብቻ እኮ የሚጠሉ። አሳልፈው ይሰጧችኋል ይላል። ዛሬም ቢሆን የእግዚአብሔርን ስም የሚከተሉ ሰዎች አመጻቸው ብዙ ነው። ይገፋሉ፣ ይገደላሉ። ቀጥሎ እንደዚህ ይላል፣ በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ ይላል። ዛሬ የምናየው ነው። ክርስትና የመገለጥ እምነት ነው። ክርስትና የማጋለጥ እምነት አይደለም። አባቶችን ማራቆት፣ ካህናትን መዝለፍ፣ ጳጳሳትን ማዋረድ ክብር አይደለም። እርስ በርስ መሰጣጠት ይባላል። እግዚአብሔርን ነው የምናገለግለው ይላሉ፣ የእግዚአብሔርን ሰዎች ደግሞ ይዘልፋሉ። ለእግዚአብሔር ቤት ነው የምንቆረቆር ይላሉ፣ ነገር ግን የእግዚአብሔር ቤት አገልጋዮችን ያራክሳሉ። ይሄ ነውር ነው። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስኪ በሉ ርዕሳችን ይሄ ሁሉ ምንድን ነው የሚሆን ሲባል የሰይጣን ዋነኛ ዓላማው ምንድን ነው ሲባል በእያንዳንዳችን ልቦና ውስጥ መንግስቱን መዘርጋት ነው። የእግዚአብሔር መንግስት ምንድን ነው ሲባል ደግሞ የፍቅር መንግስት ነው። ሰይጣን የሚፈልገው መንግስት ምንድን ነው ሲባል መንፈሳዊ በድንነት ይፈልጋል። በመንፈሳቸው በድን የሆኑ ሰዎችን ይፈልጋል አጋንንት። የሐሰተኛ ነቢያት፣ የሐሰተኛ ክርስቶሶች ዋና ዓላማ ምንድን ነው ሲባል እያንዳንዱን ሰዎች መንፈሱን በድን ማድረግ ነው። የፍቅር መቀዝቀዝ እንዲፈጠር ይፈልጋሉ። ፍቅር እግዚአብሔርን የምናይበት መስኮት ነው። ፍቅር የምንሰጠው መባ ነው። ፍቅር ራሱን ብቻ የሚፈልግ አካል ነው። ለፍቅር ምንም አይሰጠውም። ፍቅር ራሱን ብቻ ማየት ይፈልጋል። ፍቅርን ለሰጠ ምንም አይሰጠውም። ፍቅርን ለሰጠ የሚሰጠው ፍቅር ብቻ ነው። ፍቅር ሌላ ዋጋ የለውም። ፍቅር ሌላ ተመን የለውም። የፍቅር ዋጋ ፍቅር ብቻ ነው። ክርስቶስ ዓለምን ወዶ ከመንበሩ ያስነሳው ፍቅር ነው። ኃያሉን ወልድ ከመንበር የሳበው ፍቅር ነው። ፍቅር ኃይለኛ ነው። ራሱን የሰጠን ክርስቶስ መልሱ ምንድነው ሲባል ራስን መስጠት ነው። ለክርስቶስ ሌላ አይሰጥም፣ ገንዘብ አይሰጥም፣ ጊዜ አይሰጥም። መጀመሪያ ራሱን ለሰጠን እግዚአብሔር ራሳችን ልንሰጠው ይገባል። ፍቅር ማለት ራሱን ብቻ ስለሚፈልግ ፍቅር ዘር ነው። ታውቃላችሁ አይደለ? ፍቅር ዘር ነው፣ አይሸጥም። ገበሬ ዘሩን አይሸጥም። ገበሬ ዘሩን አይነግድም። ገበሬ የሚነግደው እህል ነው፣ ዘር አይሸጥም። ወደዚህ የሰማችሁኝ ነው። ዘር አይሸጥም። ገበሬው
ከገበሬው እጅ ዘር አይጠፋም። ገበሬ ዘር ያስቀራል። ምክንያቱም ዘር ካላስቀረ ቀጣይ ዘመኑ ረሃብ ነው የሚሆንበት። ያን ከእጁ ያለውን ዘር ጭቃ ላይ ይጥለዋል። ነገ ብዙ ሆኖ ያፈራል። ፍቅር ዘር ነው። ፍቅር ከገበሬው እጅ ነው ያለው። ፍቅር ማለት ከመለኮታዊ ዙፋን የምንቀዳው ነው። ፍቅርን ከማንም አናገኘው። ፍቅር በእግዚአብሔር እጅ ያለ ነው። ፍቅር ከማንም የለም። አትጠብቁ። ፍቅራችሁ ሲያልቅ ስትካዱ፣ እናንተም ደግሞ ማፍቀር ሲያቀታችሁ እግዚአብሔርን ለምኑ። የፍቅር ምንጭ እግዚአብሔር ብቻ ነው። ፍቅር ምንጩ እግዚአብሔር ነው። ከእግዚአብሔር ሰግደን የምንቀዳው ብቻ ነው። ብዙ ሰዎች ጥላቻ ሲነግስባቸው፣ ሰውን መውደድ ሲያቀታቸው ይጨነቃሉ። ፍቅር ያልቃል። ምክንያቱም የኛ ገንዘብ አይደለም። ሰላም ይጠናቀቃል። ለምን? የኛ ገንዘብ አይደለም። መጽናናት፣ እረፍት ይሞታል። ለምን? የኛ ገንዘብ አይደለም። እረፍት፣ ፍቅር፣ መጽናናት የማን ገንዘብ ነው? እግዚአብሔር ገንዘብ ነው። ስለዚህ ፍቅር የምንቀዳው ከማን ነው? ከመለኮታዊ ዙፋን ነው የምንቀዳው። ፍቅር ዘር ነው፣ አይሸጥም። ፍቅር አይሸጥም። ፍቅር በገንዘብ አይተመንም። ፍቅር ዋጋው ገንዘብ አይደለም። እግዚአብሔር በነፃ ያዳነን፣ ምክንያቱም ዋጋ ስለማይተመንለት። ፍቅር ዋጋ የለውም። ይሄን ያክል ነው አይባልም። ፍቅር ከገበሬው እጅ ነው ያለ። ፍቅር መነሻውም መድረሻውም እግዚአብሔር ነው። ሰዎችን የምንወዳቸው እግዚአብሔርን ስለምንወድ ነው። እግዚአብሔርን የማይወድ ሰው ሰውን ሊወድ አይችልም። ከወደደም ውሸተኛ ሰው ነው። እግዚአብሔርን የማያፈቅር ሰው፣ ለእግዚአብሔር ጊዜውን ሕይወቱን የማይሰጥ ሰው ለሰው መሆን አይችልም። ለእግዚአብሔር የማይሆን ለሰው አይተርፍም። ውሸታም ነው፣ ሐሰተኛ ነው። ለእግዚአብሔር ለቃሉ፣ ለእግዚአብሔር ቤት፣ ለእግዚአብሔር መቅደስ፣ ለእግዚአብሔር ሕልውና ጊዜውን፣ ገንዘቡን፣ ሕይወቱን ካልሰጠ ውሸታም ሰው ነው። ሰው ሊወድ አይችልም። የፍቅር መነሻው እግዚአብሔርን መውደድ ነው። እግዚአብሔርን የሚወድ ሰው ራሱን ይወዳል። ራሱን የሚወድ ሰው ወዳጁን ይወዳል። ለራሱ ክብር የሌለው ሰው ሰውን አያከብርም። ራሱን የማይወድ ሰው ሰውን አይወድም። ወኛቱ ነው። ልክ አይደለም እንደዛ። ለራሱ ጊዜ የማይሰጥ፣ ራሱን የማያከብር፣ ራሱን የማይወድ ሰውን ሊወድ አይችልም። ሰውን ሊያከብርም አይችልም። የፍቅር መስመሩ እግዚአብሔርን መውደድ፣ ከዛ ራስን መውደድ፣ ቀጥሎ ወዳጅ መውደድ ነው። ፍቅር ዘር ስለሆነ ከኔ ጋር ናችሁ? እግዚአብሔርን ትወዱታላችሁ? እግዚአብሔር ይናፍቃቸዋል? ብዙዎቻችን ሰው እንደሚናፍቀን እግዚአብሔር አይናፍቀን። ሰውን እንደምናስብ እግዚአብሔርን አናስበውም። ለሰው ያለን ጭንቀትን ያክል ለእግዚአብሔር አንጨነቅለትም። ብዙዎቻችን ኃጢአት እንኳን ስንሰራ ሰው እንዳያየን ነው የምንጨነቀው። ብዙዎቻችን ስንዋሽም ስንበድልም ሰውን ነው የምንፈራው። እግዚአብሔር ከሰው አንሶብን ነው እንዴ? እግዚአብሔር ከሰው ቀሎብን ነው የምንነቀው? ስለማይታይ ነው፣ ስለማይቀጣን ነው። እግዚአብሔር ፍቅር ነው፣ አይቸኩልም። ፍቅር አይቸኩልም፣ ታጋሽ ነው ይላል ጳውሎስ አይደል? ታጋሽ ስለሆነ ነው። ከኔ ጋር ናችሁ? አንደኛ ቆሮንቶስ ፍቅር እንደዚህ ይናገራል ቅዱስ ጳውሎስ። ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 13 ስለ ፍቅር ሲናገር ጳውሎስ እንደዚህ ይላል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮኸው ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ። እየሰማችሁኝ ነው? ትንቢትም ቢኖረኝ ምስጢርም ሁሉን ዕውቀት ሁሉ ባውቅ ተራሮችንም እስካፈስ ድረስ እምነት ሁሉ ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ፍቅር አካል አለው፣ ህልውና አለው።
ከእውነት ጋር ደስ ይለዋል እንጂ ስለ አመፅ ደስ አይለውም። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ይሄ ማን ነው? ፍቅር። አካላዊ ፍቅር ክርስቶስ ነው። ፍቅር አካል ሲይዝ ማን ይመስላል? ክርስቶስን ይመስላል። ክርስቶስ አካላዊ ቃል ብቻ አይደለም፣ አካላዊ ፍቅርም ነው። ፍቅርን በምልአት ያየንበት በጌታ በኩል ነው። ክርስቶስ እኛን ሆኖ ሲመጣ ነው አካላዊ ፍቅር ያየ ነው። ፍቅርን ማንም አያየውም አይደለ? ፍቅር አይነካም አይደለ? ፍቅር ይነካል። እኛ ነክተነዋል፣ ዳሰነዋል። ማነው አካላዊ ፍቅር? ክርስቶስ ስለሆነ በሰዎችና በመላእክት ልሳን ብናገር ፍቅር ከሌለኝ ከኔ ጋር ናችሁ? እስኪ ከንቱ ነኝ በሉ። ምንድናችሁ? በመላእክት ልሳን ብናገር። መላእክት ማለት ልሳናቸው ምንድነው? ምስጋና ብቻ ነው። መላእክት ባመሰገኑበት አፍ አያማረሩም፣ ምሬትም የለባቸውም። እንደ መላእክት ምስጋናን ብናዘንብ ነገራችን ሁሉ ምስጋና ቢሆን ምስጋና ዜማችን ቢሆን ፍቅር ከሌለው ግን ከንቱ ነው። አንዳንድ ምስጋናዎች ለበጣ ናቸው። አንዳንድ ምስጋናዎች አሳልፎ መስጠት አለው። መጽሐፍ ቅዱስ ሲናገር ሲያመሰግኗችሁ ወዮላችሁ። ምክንያቱም አንዳንድ ምስጋናዎች ለጠለፋ ስለሆኑ። በመላእክት ልሳን ብናገር እንደ መላእክት እንኳን ብናመሰግን ፍቅር ከሌለኝ ከንቱ ነኝ። በሰው ልሳን ሰው ማለት ጣፋጭ ንግግር ማለት ነው። አንደበታችን ሁሉ ጣፋጭ ቢሆን ምክራችን ሁሉ ደግ ቢሆን ፍቅር ከሌለው ከንቱ ነው። አንዳንድ ሰው አለ እየመከራችሁ ይበሳጭባቸዋል። ላንተ ብዬ እኮ ነው ይላል፣ ይሳደባል ደግሞ። ፍቅር ከሌለው ከንቱ ነው። ምክርም ቢሆን ያለ ፍቅር ከንቱ ነው። ምስጋናም ቢሆን ያለ ፍቅር ከንቱ ነው። ላንተ ብዬ ብሎ አይሰደብም ሰው። ሰውን ስንመክረው አክብረን ነው። ሰውን ስናመሰግነው አክብረን መሆን አለበት እንጂ እያጨማለቁ እየሰደቡ መምከር ይሄ ነውር ነው። ለሰው መድኃኒቱ ፍቅር ስለሆነ እንደሚንጫጫ ነሐስ ወይም እንደሚንሿሿ ጽናጽል ነው። ቤተክርስቲያናችን ላይ ማህሌት ስንቆም ጽናጽን አይደል? ጽናጽን አለ። ጽናጽን ውበቱ ከዜማው ጋር ነው። ጽናጽን ውበቱ ከማህሌቱ ጋር ነው። ጽናጽን ባዶውን ቢንሿሿ እንደ መናፍቃን አዳራሽ ውበት የለውም። የጽናጽኑ ውበት የዜማው ልክ ነው። ፍቅር ከሌለን እንደዛ ነን። እንደሚንሿሿ ጽናጽን ነው። እንደ አሕዛብ አዳራሽ ነው እኛ ምን ሆነው። ዜማ የለውም፣ ውበት የለውም። ፍቅር እግዚአብሔር ያድላችሁ። ፍቅር ስለሆነ የሁሉ ነገር መነሻና መድረሻው። ትንቢትም ቢኖረኝ ሚስጥርንም ሁሉ ባውቅ ዕውቀትም ቢኖረኝ ተራራም ባፈልስ ከኔ ጋር ናችሁ? ፍቅር ከሌለ ምንድን ነኝ? ከንቱ ነኝ። ትንቢትን ብናገር ከእግዚአብሔር ጋር ብነጋገር። ትንቢት ማለት የእግዚአብሔር የመሲሁ መምጫ በር ነው። ስለሱ ብንናገር ተራራ የሚያፈርስ እንኳን እምነት ቢኖረን፣ ተራራ ችግር ጭንቅ ነው። የማንንም ሰው የኛንም ጭንቀትና መከራ ብናስወግድ ብናፈልሰው የትኛው ዕውቀት ቢኖረን ፍቅር ከሌለኝ ከንቱ ነኝ። የሁሉም ማጣፈጫው ቅመም ምንድነው? ፍቅር ነው። ወጥን ሰርተን ካንቆሻቆሽን በኋላ ቅመሙ ቅመማው ምናምኑ በማን ነው የሚደምቀው ሲባል በጨው ነው። ወጡ ካለቀ በኋላ ጨው ከሌለው ውሃ ነው የሚለው። ስለዚህ እያንዳንዱ ቅመም ጣዕምናው እንዲወጣ ጨው ያስፈልገዋል። የትንቢት የእምነት የዕውቀት ጨው ምንድነው? ፍቅር ነው። ፍቅር ከሌለ ከንቱ ስለሆነ ከኔ ጋር ናችሁ? እግዚአብሔር ያግዘን። ድሆችን ልመግብ ያለኝን ሁሉ ባካፍል መስዋዕትም እንኳን ብሆን ስጋዬን ብቆርስ ፍቅር ከሌለኝ ከንቱ ነኝ። ድሃን ስንረዳ አክብረን ነው።
ድሃን ስንረዳ አክብረን ነው የምንረዳቸው። በየሚዲያው ለሚዲያ ሽፋን ተብሎ ለአየር ሰዓት መሙያ ተብሎ ምስኪኖችን እያስገቡ ማስለቀስ ነውር ነው፣ ፍቅር የለውም። ድሃ ፍጡር ነው፣ የእግዚአብሔር መልክ ያለው ነው። ድሃን ስንረዳው ሸፍነን ነው የምንረዳው። ቀኝ የሰጠውን ግራ ይየው እያሉ በየሚዲያው ድሃን አስቀምጦ ማስነባት ነውር ነው። ራሳቸውን ሸፍነው ድሃውን ያሳያሉ። ምን አለ እንኳን ከታየ እንኳን እነሱ ታይተው ድሃው ቢሸፈን ነውር ነው፣ ነውር ነው። ይሄ ፍቅር የለውም። ፍቅር ሸፋኝ ነው። ፍቅር ሞልቶ የሚያይ ነው። ፍቅር የሚያከብር ነው። አያራቁትም። ፍቅር ዛሬ የምናየው ነው። ድሆችን ሲረዱ ስማቸውን ነው የሚገነቡት። ከልመናቸው አያስነሳቸውም። ከልመናቸው ምንጣፍ አያቀናቸውም። ህይወታቸውን አይለውጥም። ነገር ግን ለሚዲያቸው ግባት፣ ለነሱ ስምና ሙገሳ ድሃን ያጨማልቃሉ። ችግራቸውን ያንዛዛሉ። ነውር ነው። ድሃ ክቡር ነው። ድሆችን ብመግብ ፍቅር ከሌለኝ ከንቱ ነኝ። ድሃን ሸፍኖ የማይረዳ ካለ እሱ ከንቱ ነው። እግዚአብሔር ዋጋ አይሰጠውም፣ አይቆጥርለትም። ሰው እንደሚያይ እግዚአብሔር ያይ። ሰው ሁሉ አቤት ደግነት፣ አቤት ቅንነቱ፣ አቤት የዋህነቱ ሰው ሁሉ ቢያመሰግነው እግዚአብሔር ግን ዋጋ አይሰጠውም። ፍቅር የለውምና ከንቱ ነው። ስጋዬንም ብሰጥ መስዋዕትነትም እንኳን ምን ያስፈልጋል? ፍቅር ያስፈልገዋል። ሰማዕትነትም እንኳን በፍቅር ነው የሚሰጠው። ሰማዕትነት አይመርጣችሁ እየተባሉ ወደ እሳት አይወረወርም። ምክንያቱም እኛ ሰማዕት እነሱ ገዳይ ይሆናሉ። ክርስቲያን ሰውን ገዳይ አያደርግም። ሰማዕትነት በር ሲዘጋብን ምንገባበት መጽደቂያችን ነው። ተጣበን ነው ምንገባ እንጂ ወደን ፈልገን አምባጓሮ ፈጥረን ካልገደላችሁን ብለን አምፀን ሰማዕትነት የለም። ሰማዕትነት በጣም መንገድ ሲጠብ የሚደረግ ነገር ነው። ዛሬ አምባጓሮ ይፈጥራሉ፣ ያምፃሉ፣ ደግሞ ሰማዕት ነኝ ይላሉ። ቀልድ ነው እንዴ? ሰውን ገዳይ አድርጎ ሰማዕትነት የለም። ስጋዬን ብቆርስ ያለ ፍቅር ከንቱ ነው። እየሰማችሁኝ ነው? ፍቅር የሚያጠፉ ነገሮችን እያየን እንጨርሳለን። እየሰማችሁኝ ነው? እግዚአብሔር ልቦናችሁን ይክፈት። እግዚአብሔር ልባችሁን ይባርክ። የመጀመሪያው የፍቅር ጸር ምንድነው ሲባል ዘረኝነት ነው። ምንድነው? ዘረኝነት። ከአመፃ ብዛት የተነሳ ከሰው ልጅ ሁሉ ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና እርሱ ግን ይድናል አለ ማቴዎስ በወንጌሉ ላይ። ዘረኛ ሰው ክርስቲያን መሆን አይችልም። ዘረኛ ሰው በምንም መስፈርት ክርስቲያን መሆን አይችልም። ዘረኛ ሰው የገማ ቁስል ነው። ዘረኛ ሰው ተነቅሎ ካልወደቀ ፈውስ መሆን አይችልም። እንደ ገማ ጥርስ ሊነቀል ይገባዋል። ዘረኛ ሰው ክርስቲያን መሆን አይችልም። በእግዚአብሔር ቤት ዘረኛ የሚሆን ሰው ክርስቶስ ያፈሰሰውን የቀራንዮውን ደም ማራከስ ነው። ግሪካዊ የለም፣ የአይሁድ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ ሁሉም በኢየሱስ ክርስቶስ አንድ አካል ነው አለ ገላትያ 3 ላይ። ክርስቶስ የሞተው እኛን አንድ ለማድረግ ነው። የእግዚአብሔር ልጅ ደሙን ያፈሰሰው ዘረኝነትን ለመስበር ነው። ዘረኛ ሰው የሚንቀው ማንን ነው? ክርስቶስን ነው የሚንቀው። ዘረኝነት የምግባር ችግር አይደለም። ዘረኝነት የሃይማኖት ክህደት ነው። ቤተ ክርስቲያን ዘረኛን ሰው ልታወግዝ ይገባታል። ዘረኛ ሰው ክርስቲያን መሆን አይችልም። በየጓዳው ዘረኛ ናቸው። በየጓዳቸው ዘረኝነትን ነው የሚያወሩ፣ በአደባባይ ደግሞ ያወግዛሉ። የሚገርም እኮ ነው።
በየአደባባዩ ወጣው ዘረኝነት አይጠቅምም ይላሉ፣ ያወግዛሉ። በጓዳቸው ግን ዘረኛ ናቸው። ብዙ ምዕመናን ዓለም ላይ ደክሟቸው ይመጣሉ። ዘረኝነቱ፣ ቅሚያው፣ አመፃው ቤተክርስቲያን ሲመጡ እኛ ብሰን ጠበቀ፣ እኛው ዘረኛ፣ እኛው አመፀኛ፣ እኛው ሌባ፣ እኛው ነጋዴ። ለማረፍ መጣው፣ ለመጽናናት መጣው፣ እኛ እናቅበዘብዛቸዋለን። እረኛ ፈልገው መጣው፣ እንበትናቸዋለን። አባት ፈልገው መጣዋል። ነገር ግን እኛ ጠላት ሆንባቸው። የሚያርፍ ሰው ጠፋ። በማረፊያው ስፍራ መቅበዝበዣ አድርገነዋል። ሰዎች ሰላማቸውን ፈልገው ከዓለም ተሰደው ይመጣሉ። እኛው ጠበኛ፣ እኛው ዘረኛ ሆነን ጠበቅናቸው። ዘረኛ ሰው እግዚአብሔር የናቀ ሰው ነው። ዛሬ የጎጡ መብዛት፣ ዛሬ የቡድኑ መብዛት በየሀገራቱ ስናይ ግብፅን እንኳን ስናያት ብዙ ድሆችን ትረዳለች። በየሳምንቱ በጣም ብዙ ሚሊዮን ብር ያወጣች ድሆችን ታግዛለች። የኛ ቤተክርስቲያን ዛሬም ልመና ያለችው። ቤተክርስቲያናችን ዛሬም በየሰገነቱ በየአውደ ምሕረቱ ልመና ነው የሚነሳሳው። የልመና ድግስ በጣም ብዙ ነው። ምክንያት ይፈለጋል፣ ይለመናል። መንግስት ይለምናል፣ ቤተክርስቲያን ትለምናለች። ይሄን ህዝብ ማን ነው የሚያዝንለት? ለዚህ ማህበረሰብ ማን ነው የሚቆረቆር? መንግስትም ይበዘብዘዋል፣ ካህናትም ይበዘብዘዋል። ሰው ማረፊያ ያጣው ነው ያለ። ማንም አያዝንለትም። ቤተክርስቲያን ካላዘነች ማን ይዘንለት? ቤተክርስቲያን ስራዋ ሰውን ማሳረፍ ነው፣ ድሆችን መመገብ ነው ስራዋ እንጂ የተራቆተን ማራቆት ድሃን መለመን ስራዋ አይደለም። ነውር ነው በእውነት። እግዚአብሔር ያገዘን። በውጭ ሀገር ስትሄዱ በጣም የሚያሳፍር ነገር ነው የምትሰሙት። የአማራ ሚካኤል፣ የትግሬ ገብርኤል፣ የኦሮሞ ጊዮርጊስ የሚባል አለ አሜሪካ ውስጥ። በሰለጠነ ሀገር ነው የሚኖሩት፣ ግን ምንድን ናቸው? ዘረኛ ናቸው። ያሉበት ሀገር እንኳን አያስተምራቸውም። ከየትም ሀገር መጣው እነርሱ ዜጋ ሆነው ይኖራሉ። እነርሱ ግን ዘረኛ ናቸው፣ ጠባብ ናቸው። ዘረኛ የትም ቢሄድ ቢማርም ዘረኛ ነው። ዘረኛ ፕሮፌሰርም እንኳን ቢሆን ዘረኝነት አይለቀውም። ዘረኝነት ካልሞትነ በስተቀር የማይነቀል እሾህ ነው። ሲማሩ በታሪክ መጽሐፍ እያጣቀሱ በእውቀት እያሹ ዘረኛ ይሆኑበታል። ዘረኛ የገማ ጥርስ ነው። በእውነት ሊነቀል ይገባል። እኔ ጋር ናችሁ። ሁለተኛው ምክንያት የፍቅር መቀዝቀዝ ጥቅመኝነት ነው። ምንድነው? የሰማችሁ ነው። ጥቅመኛ ሰው ፍቅር አይገባው። ጥቅመኛ ሰው መቼም ቢሆን ፍቅር አይገባው። ሲያለብሳችሁ እንኳን የሚለብሰውን እያሰበ ነው። ጥቅመኛ ሰው ሲያጎርሳችሁ ከናንተ የሚዘርፈውን እየለካ ነው። ጥቅመኛ ሰው አንድ መንገድ ሲመጣላችሁ የናንተን መንገድ ፈልጎ ነው። ጥቅመኛ ሰው እንደ ውሻ የሚያነፈንፍ ነው ጥቅሙን። ውሻ ስጋ ካየ ቢሰድብ ዱላ ቢወርድበት አይጨንቆም፣ ስለ ስጋው ብቻ ይጨነቃል። ጥቅመኛ ሰው ክብር አይገባው። የሚፈልገውን ጥቅም ነው የሚፈልግ። ያን ጥቅም ለማግኘት ብሰድቡት አይገባው። ጥቅመኛ ሰው ክብር አይገባው። ዛሬ ብዙ ሰው ጥቅመኛ ነው። ከናንተ ጋር የሚኖረው ጥቅሙን እስካየ ድረስ ብቻ ነው። ተጠግቶ ከጋጠ በኋላ ግን አይገኝም። በቃ የለም። እሱ ድርሻውን ይበላል። እናንተን ካራቆተ በኋላ ማዕረጋችሁን፣ ንግስናችሁን፣ ገንዘባችሁን፣ ውበታችሁን ካራቆተ በኋላ የለም። ጥቅመኛ ሰው ወረተኛ ሰው ነው። ጥቅመኛ ሰው አፍላ ፍቅር ያለው ሰው ነው። ፍቅር አይገባው። ፍቅር መስዋዕትነት ነው። ፍቅር መስጠት ነው፣ መቀበልም አይደለም። ፍቅር ራስን ብቻ የሚያይ መስተዋት ነው። መልካም ምን ሆኖ ስለ እግዚአብሔር ብቻ ነው። ሰውን መልካም ምን አደረገው ለዛ ብቻ ነው። ፍቅር ያለው ሰው ዋጋ አይጠብቅም ከሰው።
መልካም የምንሆነው ስለ እግዚአብሔር ፍቅር ብለን ነው። ስለ መልካምነታችን እሾህ ቢሰጠን፣ ስለ በጎነታችን ሰዎች ጠላት ቢሆኑንም አንቀየርም። ለምን? ፍቅር አይለወጥም። ፍቅር ታጋሽ ነው። ፍቅር አይመካም፣ አይታበይም። ጥቅመኛ ሰው ፍቅር አይገባው። ጥቅሙን የሚያሳድሰው ፍቅር አይገባው። ዛሬ ከቤተ ክርስቲያን ጥቅማቸውን ፈልገው የመጡ ሰዎች ፍቅሩ አይገባቸውም። የእግዚአብሔር ፍቅር የከለከላቸው ምንድነው ሲባል ጥቅም ፍለጋ ነው። በየአውደ ምሕረቱ ምዕመናን ሲሰበሰቡ ገንዘባው ነው የሚታያቸው። ምዕመኑ የተገዘገዘ ዛፍ ነው። ምዕመኑ ሬሳ ሆኖ ተራቁቷል። መንፈሱ በድኗል። ነፍሱ የለችውም፣ ተሰቃይቷል፣ ተጨንቆ ነው ያለ። ሀገሩ ሁሉ ታምሶ ነው ያለ። በዚህ ነገር ላይ ሰው ላይ መለመን ነውር ነው። የት ይረፉ መጥተው ነው ሰዎች? ጥቅመኛ ሰው የሰው ጉስቁልና አይታየው። ጥቅመኛ ሰው የሰው ጭንቀት አይገባው። ጥቅመኛ ሰው የሰዎች ነገር መራቆት አይረዳውም፣ አይታየውም። የተጋረደበት ነው። ራሱን ብቻ ያያል። ጥቅሙ ብቻ ይለካል። ጥቅመኛ ሰው እንዳትሆኑ በጭራሽ። ሰው ይጉዳችሁ፣ እናንተ መቼም ቢሆን ሰው እንዳትጎዱ። ሰው ከእናንተ ያትርፍባችሁ፣ እናንተ ከሰው አታትርፉ። ከሰው ላይ ጥቅም እንዳትወስዱ። በእውነት ነው። እግዚአብሔር ይመዝናል፣ እግዚአብሔር ይለካል። ፈራጅ ያለ በሰማይ። ጥቅመኛ ሰው ፍቅር አይገባውም። ሶስተኛ ከአመፃ ብዛት የተነሳ የሰው ፍቅር አመፀኝነት። ምንድነው ትርጉሙ? ከኔ ጋር ናችሁ? አመፀኛ በሉ እስኪ። አመፀኛ ሰው ፍቅር አይገባውም። አመፀኝነት ማለት ወዶ ፈቅዶ አስቦ መዝኖ ለክቶ ሰፍሮ መበደል ነው። አመፀኛ ሰው አለማወቅ የለውም፣ ያውቃል። አውቆ ነው ጠንቅቆ ነው የሚያምጽባችሁ። ሳይረዳ አይደለም፣ ተረድቶ ነው የሚያምጽባችሁ። አመፀኛ ሰው ፍቅር አያውቅም። ዳዊት ሲናገር እንደዚህ ይላል፣ የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበር ይላል። ከኔ ጋር በሉ እስኪ። ምን አላችሁ? የኃጢአተኞችን በሉ ሰላም አይቼ በአመፀኞች ቀንቼ ነበር። ዳዊት የሚገርም እኮ ነው። አይ ተፈትኗል። የሚያልፍላቸው ክፉዎች ናቸው። የሚታዩት ነገር በሙሉ አመፀኛ ነው። አመንዝራው ይከብራል፣ ሌባው ቀማኛው ይመሰገናል፣ ይቀናል። ቀንቼ ነበር አለ። ኃጢአተኞች ሰላም ያላቸው ይመስለዋል፣ ይቀናል። የአመፀኞችን ሰላም አይቼ ቀንቼ ነበር አለ። ነገር ግን አለ መጨረሻቸው ጥፋት ነው አለ። አይ ተጽናና። በዚህ ሰርቆ ወንብዶ በከበረ ሰው አትቅኑ። ገሎ ዘርፎ በነገሰ ሰው አትመኩ። በነውር አጊጦ የሚታይ ሰው አያስቀናችሁ። የቃየል መሰንበት አያስመካችሁ። የክፉ ሰዎች መንገስ ምንም አይመካ፣ አያሳብይም። አትቅኑ። እኛ እንቀናለን። መልካምነት የምን ዋጋ ሰጠኝ? ጥሩነት የምን ከፈለኝ? ለሰዎች በጎ ነገር ማድረግ ምን ዋጋ ሰጠኝ? በቃ ልክፋ። ከዚህ በኋላ ይላሉ መልካም አልሆንም፣ ክፉን በክፉ እቃወማለሁ ይላሉ። ዓላማው ነው ያጋንንት። የሰይጣን ዓላማው የሰዎችን መልካምነት መቀማት ነው። ሰው እንዳይቀደስ፣ ሰው መሲሁን እንዳይጠብቅ አምሮ ማስነፍ ነው። ብዙዎቻችን ዛሬ አንጠብቅም። የመሲሁን ናፍቆት የለብንም። ለምንድን ነው? ተተብትበናል በብዙ ሐሳብ። አመፀኝነት እግዚአብሔር ፍቅርን የሚቀማ። ከኔ ጋር ናችሁ? እንዳታምፁ በእውነት። አመፀኛ ሰው መቼም ቢሆን ፍቅር አይገባውም። በሰዎችም አመፅ ደግሞ አትቅኑ። በየትኛውም ደረጃ ቢደርሱ ዓለም ምንጊዜም መሰራን ስለምትወድ አመፀኛ የሚከበርበት ዓለም ነው ያለ ነው። ዛሬ ስናይ
በየመስሪያ ቤት ስናይ አመፀኛ ነው የሚነግስ። ዛሬ ስልጣን ከፍ የሚለ ስናይ ሌባ ሆኖ ከፍ የሚል አይታችሁ ከሆነ ይሄ ግልጽ ስለሆነ እኮ ነው። ቆንጆ ሌባ ከሆነ ስልጣን ከፍ ይለለታል። ምክንያቱም የሚያባላ ሰው ነው። ለስልጣን እንኳን ዋናው የማደጊያ መስፈርቱ ሌብነት ነው። ዛሬ ዝርፊያ ነው። ቅን ሰው አያድግም፣ ጨዋ ሰው አያድግም፣ ንጹህ ሰው አያድግም፣ እዛው ነው የሚቀር። በየትኛው መስሪያ ቤት ብትሄዱ ታማኝ ሰው አያድግም፣ እዛው ነው የሚቀረው። ንጹህ ሰው ስልጣን አይጨመረለትም። ለምን ሲባል አመፀኛን የከበበው ዓለምን በአመፀኞች ቀንቼ ነበር አለ ዳዊት። አትቅኑ። ዓለም ቢያጎሳቁላችሁ ዋጋ ባይከፍላችሁ ዋጋ ከፋይ በሰማይ አለ። 70 ዓመት ነው ቢበዛ 80 ዓመት ነው የምንቸገረው። ዋጋ የሚከፍል በሰማይ አለ። አትቅኑ በአመፀኞች። እግዚአብሔር ያስበን። መፍትሄዎች እንይና እንጨርስ። ምን ናቸው መፍትሄዎቹ? ዘመን ሲፈጸም መፍትሄዎቹ ምንድን ናቸው? እኔ ጋር ናችሁ። የመጀመሪያው እስከ መጨረሻው የሚጸና እርሱ ይድናል። እስከ መጨረሻው ልንጸና ይገባል። እስከ ጊዜው አይደለም። እስከ መጨረሻው በእምነት ልንጸና ይገባል። እስከ መጨረሻ በተስፋ ልንጸና ይገባል። እስከ መጨረሻው በእምነት ልንጸና ይገባል። እስከ ጊዜው አይደለም። የመጽናት መንገድ ነው በር የሚከፍተው። የሚጸኑ ሰዎች ናቸው የሚድኑት። ክርስቶስ በጸጋው አዳነን። ክርስቶስ በገዛ ደሙ አዳነን። እስከ መጨረሻው የሚጸና እርሱ ደግሞ ይድናል። የእግዚአብሔርን ጸጋ አጽንቶ የሚይዝ እርሱ ይድናል። በዚህ በክፉ ዘመን፣ በዚህ በአመንዝራ ትውልድ ማፍቀር ከባድ ነው። በአመፀኛ ዘመን አፍቃሪ መሆን በጣም ከባድ ነው፣ ይገባኛል። ነገር ግን የሚያፈቅር ሰው እግዚአብሔር የሚያየው ሰው ነው። እግዚአብሔር ከሰማይ ሆኖ የሚያየው የዓይኑ ማረፊያ አፍቃሪ ልብ ያለው ሰው ነው። እግዚአብሔር ነገስታትን አያይም ከሰማይ ሆኖ። እግዚአብሔር ከሰማይ ሆኖ ትላልቅ ህንፃዎችን አያይም። እግዚአብሔር ከሰማይ ሆኖ በጣም ግዙፍ ነገሮችን አይመለከትም። እግዚአብሔር የዓይኑ ማረፊያ የተቀደሰ ልብ ነው። ልባችሁን ቀድሱ። ሁለተኛው የጥፋትን ርኩሰት በተቀደሰው ስፍራ ስታዩ አንባቢው ያስተውል። እየሰማችሁ ነው? የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስታዩ አስተውሉ። ስፍራው የተቀደሰ ነው። ነገር ግን የጥፋት ርኩሰት ቆሞ ስታዩ ማስተዋል አለባችሁ። በባህታውያን በምንኩስና ስም ውንብድና ሲመጣ፣ በሰባኪያን ስም ነጋዴነት ሲበዛ አስተውሉ። በተቀደሰው ስፍራ ላይ አመፀኛ ሲበዛ ማስተዋል አለብን። በእግዚአብሔር ስፍራ ላይ ወንበዴ ሲከበው ማስተዋል አለብን። ሊቃውንቱ አዋቂዎች በሙሉ በጓዳ ተደብቀው እንደኛ ያለው አፈጨሌ መድረኩን ሲይዘው አንባቢው ያስተውል ይላል። በንጽህና ስፍራ ርኩሰት፣ በጽድቅ ስፍራ ኃጢአት፣ በደግነት ስፍራ አመፀኝነት ሲበዛ ማስተዋል አለብን። ከኔ ጋር ናችሁ? ጳውሎስና ጴጥሮስ በሰበኩበት በተከበረው በእግዚአብሔር መድረክ ላይ ሐሰተኞች ሲበዙ ማስተዋል አለብን። አመፀኛ ሲበዛ ማስተዋል አለብን። ሌቦች ሲበዙ ማስተዋል አለብን። ሶስተኛ ከኔ ጋር ናችሁ? በይሁዳ ያለ ወደ ተራራ ይሽሽ። ይሁዳ ማለት ለእግዚአብሔር ታማኝ ምስክር ማለት ነው። ይሁዳዎች ወደ ተራራ ይሽሹ አለ። ከእምነት ወደ እምነት ሽሹ ማለት ነው። መትረፊያ መንገዱ ነው። ተራራ እምነት ነው። ተራራ ተስፋ ነው። ተራራ ፍቅር ነው። ከእምነት ወደ እምነት፣ ከጽድቅ ወደ ጽድቅ ከፍታ፣ ከቅድስና ወደ ቅድስና፣ ከንጽህና ወደ ንጽህና፣ ከእምነት ወደ እምነት ከፍ በሉ። ማምለጫ መንገድ እሱ ነው። ተራራ አያስመልጠንም። ተራራ ቢያስመልጥ ኑሮማ ሁሉ ይተርፍ ነበረ።
የሚያተርፈን እምነት መጨመር ነው። የሚያተርፈን ፍቅርን መጨመር ነው። ይሄን ክፉ ዘመን የምንሻገረው መጨመር ነው። ወደ ተራራ ሽሹ፣ እምነታችሁን አሳድጉ፣ ቅድስናችሁን አሳድጉ፣ ጸሎታችሁ ይደግ፣ በጎነታችሁ ይደግ፣ መልካምነታችሁ ይደግ። ካለበዛ ይሄን ዘመን አትቋቋሙት። በጣም ኃይለኛ ዘመን ነው። በጣም ዘራፊ ዘመን ነው። እኔ ጋር ናችሁ? በይሁዳ ያለ ወደ ተራራ ይሽሹ፣ በሰገነት ያለ ወደ ቤት ያለውን ሊወስድ አይውረድ። አራተኛው መፍትሄ ሰገነት ክብር ነው። ሰገነት መንግስት ነው። ሰገነት ዙፋን ነው፣ ንግስና ነው፣ ማዕረግ ነው። አትውረዱ። ከማዕረጋችሁ ከክብራችሁ አትውረዱ፣ አትነሱ። እግዚአብሔርን ከማየት ወደ ሰውን ማየት አትውረዱ። እግዚአብሔርን ተስፋ ከማድረግ ሰውን ወደ ተስፋ ማድረግ አትነሱ። በሰገነት ያለ አይውረድ አለ። ሰገነት ማዕረጋችን ነው። እግዚአብሔርን ቃል የሚያንሰላስል ሰው፣ ስለ እግዚአብሔር የሚኖር ሰው ወርዶ ስለ ሰው ከኖረ ሰገነት ማጣት ነው። ወደ ቤት ገብታችሁ አታውጧል። ቤት ዓለም ነው። ዓለም ምንም ብትጌጥ ብታምር ብትዋብ ስለ ዓለም ጌጥ ብላችሁ ስለ ዓለም ትርፍ ብላችሁ ሰገነት ላይ አትውረዱ። ሰገነት እግዚአብሔር የሚያይበት ክብር ነው። እግዚአብሔር ያግዘን። ቀጥሎ እንደዚህ ይላል የመጨረሻው መፍትሄ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። አትመለሱ ወደ ኋላ። በእርሻ ያለ ማለት በፍሬ ሕይወት ያለ በጸጋ መንፈስ ቅዱስ ያለ ወደ ኋላ አይመለስ። ልብስን ሊያነሳ ወደ ኋላ ይመለስ ነው የሚለው። ፍሬ አለን፣ ጸጋው አለ፣ መንፈስ ቅዱስ የዓለም ልብስ የሚያራቁት ነው፣ አያለብስም። የእግዚአብሔር ልብስ ንቀን የዓለም ልብስ አያምርብንም፣ አያስውበንም፣ አያሳርፈንም። መድመቂያችን፣ ማረፊያችን፣ ክብራችን የእግዚአብሔር ጸጋ ነው። ወደ ኋላ ትመለስ። የሎጥ ሚስት ወደ ኋላ ትመለሽ ተብላ ወደ ኋላ ስታይ ጨው ሆና ቀረች። አልፋ ተሻግራ ድና ራሷን አቀለጠች። እንዳልዳነ ሰው ሆነች። እንዳልተሻገረ ሰው ሆነች። ወደ ኋላ መመለስ ያሳንሳል፣ ሐውልቱን ያስቀራል። እግዚአብሔር ያስበን። እግዚአብሔርስ ይመጽእ ጋህደ ወአምላክነ ይሄ እያረም አምላካችን እግዚአብሔር በግልጥ ይመጣል። እግዚአብሔር አምላካችን ይመጣል፣ ዝም አይልም። ለእያንዳንዳቸው ዋጋ እርሱ ይሰጣል። እግዚአብሔር ለቅዱሳን ለጻድቃን ዋጋቸውን ይሰፍራል። ዛሬ ማንም ቢዘብትብን ማንም ቢያላግጥብን ዋጋ የሚከፍል በሰማይ አለ። ነገ ይመጣል። እግዚአብሔር ይምጣልን። እናመሰግነዋለን። ክብሩ ለአምላካችን ይሁን። አቤቱ አምላካችን ኢየሱስ ክርስቶስ ስም የተመሰገነ ይሁን። ምጽአትን እንናፍቃለን። አሜን። ጌታዊ ተሮና እንላለን። ክብር ምስጋና ለስም ይሁን። መንፈሳችን ጠብቀው፣ ሊናችን ባርክልን። ክብር ምስጋና ለስም ይሁን። ዘላለሙ አሜን።